ምንም ቢሆን እኮ ልጅ ታፕ እያደረጋችሁ የትኛው እናናቆይ ልጇ እንደዚህ የምትናገረው? አታስመስይ እባክሽ። ጭራሽ አስመሰይተኛለሽ? አዎ ነሽ። ልጄ ስለሆንሽ እንጂ የምታገስሽ ሁሉ ነገርሽ ይገባኛል። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? አዲስ ቪዲዮ የላችሁ መጥቻለሁ። የኔ ዩቲዩብ ቻናል ቤተሰቦቼ ላይክ እና ሼር እያረጋችሁ ከዚህ ቻናል ተቀላቀሉ። እንግዲህ እናንተም ርቃችሁኛል፣ እኔ ደግሞ እየፈለኳችሁ ነው ማለት ነው እና አዲስ ቪዲዮ እየላችሁ መጥቻለሁ። እንግዲህ ቃል ኪዳንና ሄለንና ሰላምና በጥያቄ ተፋጠጡ። በመጀመሪያ ደረጃ ሰላምና ሄለን ቃልዬ በፍጥጫ በጥያቄ ሲጠያየቁ ሰላምና በር ላይ ቆማ ሁሉንም ነገር በየአንዳንዱ እየሰማች ነበረ። ነገር ግን ነገሮቹ ጠበቅ ብሎ ሲጠያየቁ ሁለታቸውም ሲፋጠጡ የእናንተ ችግር ምንድነው? ምስጢራችሁስ ምንድነው? ምንድነው እንደዚህ የምታወሩት? በማለት ሰላሜና ገብታ ቃልዬን ስትጠይቃት ነበረ። ቃልዬ ግን እየተዘበራረቀ ነገር ስለሆነባት ቃልዬ የቅናት መንፈስም እስካለባት ድረስ ቃልዬ ትልቁ ችግሯ ከብሌን ጋራ ስለሆነች የዳግመንን እናት ታውቂያለሽ፣ ዳግም ገነት የዳግም እናት እንደሆነች ሲባባሉ በጣም ሰላሜና በጣም ብዙ ነገር ነው እየሰማችው። ሁሉንም ነገር ሰማ እንዳልሰማ እንደ አዲስ እነሱን መጠየቅ ከነሱ ላይ አንዳንድ ነገሮችን መረዳትን ፈለገች ከአንድ በታቸው። እሷ ግን በጣም ብዙ ነገር ሲበጣበጥ በር ላይ ቆማ እያዳመጠች ነበረ። ነገር ግን በስተመጨረሻ ላይ አንቺ ሄለን ምንድነው የምታውቂው ነገር ካለ እስቲ ከአንቺ አፍ ልስማና አንቺ በደንብ አስረድኝ ብላ ሰላምና ሄለንን ስትጠይቃት ሄለን እንግዲህ ቃልዬ ልጅሽ አይደለም ለማለት እየተንተባተበች ነበረ። በመካከሉ ስልክ ተደወለላት ለሰላምና። ስልክ ሲደወልላት እኔ ብሌን ነኝ ከሆስፒታል ነው የምደውልልሽና ነገር ግን በኃይሉ በጩቤ ስለተወጋ ወንድምሽን ሐኪም ቤት እኔ ነኝ እየወሰድኩትና መተሽ ማየት ትችያለሽ በማለት እንግዲህ ለብሌን እናት ለቃልዬ እናት ተናግራለች ለሰላሚና። በመካከሉ እንግዲህ ሰላሚና በጣም ጫንቋት ነበረ። በጣም ዶሮንም አሳፈርሽኝ፣ ልጄ ነሽ ግን ልጄ እንደሆንሽ አውቃለሁ፣ ግን በጣም ነው እያሳፈርሽኝ ብላ ስትናገራት ነበረ። ውድ ተመልካች እንግዲህ በመካከሉ ያቺ ስልክ ጥሪ ስትመጣላት ቃልዬ በጣም ነፍሷ ሊወጣት ነበረ። ነገር ግን ተነሱ በቃ ልጆች አሁን በኃይሉ በጩቤ ስለተወጋ በኃይሉን ጠይቀን እንመጣለን በማለት ተስማምተው ወደ ሆስፒታል እየመሩ ነበረ። እንግዲህ ወደሚቀጥለው ቪዲዮ ደግሞ ስንሄድ ወይዘሮ ገነትና ዳግም አንድ ቤት ተገናኝተው አብረው የልብ ልባቸውን ሲጫወቱ ነበረ። በመካከሉ እነኚህ እናትና ልጅ እየተጫወቱ በመካከሉ ስልክ የብሌን እናት ገነት ብሌን እንደወጣች ቀረች። ሆስፒታል ሳትንገላታ አትቀርም፣ እባክሽ እንዴት ነው አቶ በኃይሉ ብላ ስትጠይቅ አቶ በኃይሉ እየተጎዳው ለትልቅ ጥቃት የሚያደርሰው አይደለምና ለጊዜው ስለተረፈ ነገር ግን ዛሬ ሆስፒታሉ እያሳድረዋልና ስለዚህ እግዚአብሔር ይመስገን ለዳግምም ይቅርታ አድርግለታለሁ፣ ዳግምንም አልከሰውም በማለት እንግዲህ ብሌን ሆስፒታል ቁጭ ብላ መልስ ለእናቷ ሰጠች።
የብሌን እናት ደግሞ ለዳግም አልከስም ብሏል እና ተርፈካል። እኔ ደግሞ የሴት ልጅ ነው እንዲባል ስለማልፈልግ ነው አንተንም እየተቆጣውህም እየመታውህም፣ እባክህ ይቅርታ አድርግልኝ። እኔ እኮ ላንተ ብዬ ነው ለፍቼ ነው እያሳደግኩህ። ጡቴን ጣብተህ እስካደግክ ድረስ ከጊዜው ነው ከፊቴ ዞር እያልከው እንጂ በጣም የምወድክና የማከብርክ ልጄ ስለሆንክ ማንንም ሰው እንድትነካ ማንም ሰው እንዲያዝንብክ ስለማልፈልግ ነው ብላ ለዳግም እንግዲህ አንዳንድ ነገር አስረድታው፣ ስለዚህ እንግዲህ ዳግም ምግብ ሰርቼ ነው ዛሬ እናቴ የማቀርብልሽ፣ ሞያዬንም በዛው ታያለሽ ብሎ እንግዲህ ኮሽና ውስጥ እየተርበተበተ ነው። ዳግም ሽንኩርት ይዞ ሲመጣ እባክህ ዳግም ልጄ አንተ ቁጭ በል እረፍት ውሰድ፣ ብቻህን እየተሰቃየህ ነው ያደግከውና እኔ ሰርቼ ነው የማበላክ ስትል፣ አይሆንም እናቴ እስካሁን ድረስ ብቻሽን ሰርተሽ እየኖርሽ ነውና አይሆንም ሲባል ነበረ። ከዛ ምግቡን እየከተፈ ሽንኩርቱ እጁን ሲቆርጥ ቆረኩ እጅን ስል በጣም ደነገጠች። እናቴ እኮ ከአንቺ ጋራ መግባቢያና መሳቅ ፈልጌ እኮ ነው እንድንጫወትና እንድንስቅ ፈልጌ ነው እንጂ እኔ ይሄንን ነገር አርጌው ነው ብሎ እጇን ሳሳየ፣ በእንደዚህ አይነት ቀልድ የለም እኮ ልጄ ስትለው ነበረ። ምግቡን ሰርቶ ሰራርቶ ሁሉንም ነገር እንግዲህ ቅመም አርግቶ አቅርቦላታል። ምግቡንም ሲያጎርሳት በጣም ቆንጆ ባለሙያ ነህ ብላ ልጇን ገኒ ዳግምን አድንቀዋለች። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። እየተከበራችሁና የተወደዳችሁ የኔ ቤተሰቦች እንግዲህ የደውሏ ምልክት ጫን 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 እያረጋችሁ እናንተም እንግዲህ እኔ ላይ ሳትጫኑ ሰብስክራይብ ላይ ጫን አድርጉና ቤተሰቡኑ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ እንግዲህ ውድ ተመልካች የሚቀጥለው ቪዲዮ ደግሞ እነ ገኒ ተሰብስበው እነ ብሌን እዛ ተሰብስበው ከነ ቃል ክዳን ጋራ ሲመጡ ነበረ። እንግዲህ ቃል ክዳን ተመልሳ ከሆስፒታል ልክ ልትመለስል ዳግምም ብሌን ስለቆየች አሁን ብሌን እንግዲህ ትናድድብኛለች፣ ሄጄ ብሌንን ዞር ዞር ብዬ ሊያት ገኒም ብሎ ሲያመካከራት እንግዲህ እሺ ብላ ነው ገኒ ይቅርታ ትጠይቃለህ አቶ በኃይሉንም ብላ እሺ ብላ ሲወጣ እነኚህ ሁለቱም ልጆቼ ናቸው። ሁለት ልጆች አንድ ላይ ስድር ልጆችን ሰው ምንድን ነው የሚለኝ ብላ ገኒ ራሷን እየጠበቀች ነው። ልጆቹ ግን ከዛ በፊትም ብሌም ማደጉ ነገር ስለሆነች አንድ ላይም ስላላደጉ ከገኒ በፊት ነው እነሱ የተፈቃቀሩትና እንደዚህ ጭምጭምታ ሲሰሙ ይሄ ምንም የስጋ ግንኙነት የለንም ብንጋባም ችግር የለውም ብሎ ዳግም ከዛ በፊትም አስረድቷት ነበረ። ነገር ግን ገኒ ለራሷ ጥያቄ እየሆነባት ነው። እንግዲህ ውጪ ወጥቶ ግቢ ውስጥ ሲጠብቃት በስተመጀመሪያ ቃሉ ነች የመጣችው። ቃሉ ዝም ብላ ስታልፈው ብሌን ደግሞ በድጋሜ በሁለተኛ ዙር እዛ ግቢ ውስጥ ስትመጣ ብሌን ብሎ ሲያናግራት እንኳን እንተን ላናግርክ ዞር ብዬም ለእግዚአብሔር ሰላምታም ሰላም አልልብክም፣ የንተ ፍቅር ጩቤ ሰው ላይ ማንሳት ነው ወይ ብላ አኩርፋው ስታልፈው ቃልዬ በጣም ነው ደስ ያላት። እንግዲህ ቃልዬ እንደምታወቀው ዳግምን ትፈልገዋለች። ከዛ አንቺ እንግዲህ ተጣላችሁ አይደለ ብላ ስትጠይቃት አልተጣላንም ደስ እንዳይልሽ በማለት ነው ቃልዬ መልስ የሰጠቻት። አይ እየተጣላችሁ እኮ ነው ብላ ስትጠይቅ የኔ ፍቅር እንዳይበርድህ ወደ ቤት ግባ ብላ መልስ ሰጥተዋለች። አንቺ ነቀዝ አለች። በስተመጨረሻ ላይ ኩሽና እስሯ ሄዳ ነበረ የእነሱ ሰራተኛ እስከሆነች ድረስ
አንቺ እንግዲህ ከእንግዲህ በኋላ ሁሉንም ነገር ጠለቅ ብለሽ ስላየሽው ዳግም ላንቺ ስለማይጠቅም ዳግም ወንድምሽ ስለሆነ ለኔ ብትታዩ ምን ይመስልሻል? ስለዚህ አንቺ ሌላ ትፈልጊያለሽ ስትለት ምን አባሽ እያወራሽ ነው? ለምንድነው ላንቺ የምተው? ብቶም አንቺን እንደማያገባሽ አንቺን እንዳገባሽ አልፈልግም። አፍሽን አትክፈቺ አንቺ ክፍታፍ ስትላት ነበረ። እንግዲህ በመካከሉ ብሌን ተናዳ ልክ ወጣ ስትል ብሌንን ተከታትላት ሄዳለች። እንግዲህ ውድ ተመልካች ይህንን ቻናል ሰብስክራይብ እና ላይክ አድርጉ። ወደዚህ ቻናል ተቀላቀሉ። ባይ። ዋናው እሱ ነው። አዎ ገና ይወጣል። ዛሬንም ዝም ብለው ነው የሚያሳድሩት። አይ ጥሩ ነው። እና ታዲያ አንቺ ሆስፒታል ታድሪ ነው? እናትዬ እየመጡ ስለሆነ አምሽቼ ይመለሳለሁ ደግሞ